ሰላም ጤና ይስጥልኝ። ይህ ዶት ቱቶሪያል ነው። በዛሬው ቪዲዮ የምናሳያችሁ በንድፈ ሐሳብ ደረጃ ያየናቸውን የምናጠቃለልበት ክፍል ነው። በዚህ ቪዲዮ ኮምፒውተር ሃርድዌር፣ ኮምፒውተር ኬዝ፣ ማዘርቦርድ፣ ሲፒዩ ሶኬት፣ ራም፣ ሃርድ ዲስክ፣ ፋን አጠቃላይ ኮምፖነንቶቹን እናሳያቸዋለን ማለት ነው። ስለዚህ ይሄ ከላይ ያለው ምን እንለዋለን? ኮምፒውተር ኬዝ እንለዋለን። ኮምፖነንቶቹን ከዳሜጅ የሚከላከልን ነው ማለት ነው። ይሄኛው ባለፈው እንዳየነው ሃርድዌር ምንድነው ብለናል? ተቸብል ፓርት ኦፍ ኮምፒውተር ብለናል። እንደገና ደግሞ በቀላሉ ሜንቴን የምናደርገው ነገር ነው ማለት ነው። እዚህ ጋር ይሄኛውን ልክፈትና ላሳያችሁ። ኮምፒውተር ኬዙን ስከፍተው ውስጡ የኮምፒውተራችን ኢኩፕመንት ይሄን ይመስላል። ውስጡ ላይ የምታዩቸው ነገሮች እዚህ ጋር ለምሳሌ አረንጓዴ የምታዩት ዊኮሊት ምን እንለዋለን? እዚህ ጋር የምታዩቸው ነገሮች ማዘር ቦርድ ይባላል። ባይ ዘ ዌይ እጃችንን ላብ መኖር የለበትም፣ ምክንያቱም ቦርዱ ላይ ያሉ ኢኩፕመንቶችን ዳሜጅ ሊያደርግብን ስለሚችል ማለት። ስለዚህ አንቲስታቲክ ማስክ ካለን ወይም በጓንት ሊሆን ይችላል፣ እንደዛ ልንሰራ እንችላለን። እዚህ ጋር እንዳሳየዋችሁ የመጀመሪያው እዚህ ጋር የምታዩት ኮምፖነንት ትልቁ ማዘር ቦርድ ይባላል። ይሄኛው ደግሞ ምን ይባላል? ፓወር ሰፕላይ። እነዚህ ደግሞ ፋኖች ናቸው። ወይ እንዳትነኩት፣ በጣም ሲሽከረከር ሊቆርጣችሁ ይችላል። በጣም በጥንቃቄ ነው። አሁን እኛ ፓወር ኦፍ ስላደረገ ነው። እዚህ ጋር ደግሞ ሲድሮም አለ። ጀስት ኦልድ ታይፕ ኦፍ ቴክኖሎጂ ነው። አሁን ከረንትሊ የለም፣ ይሄን ቴክኖሎጂ አታገኙትም አሁን የሚመጡት ኮምፒውተሮች ላይ ማለት ነው። ይሄኛው ከፓወር ሰፕላይ የሚሄደው ፓወር የሚሰጥልን ኤቴክስ ኮኔክተር ነው የምንለው። ለምሳሌ ይሄንን ብንነቅለው ኮኔክተር ባለፈው ብለን አይተን ነበርና ይሄኛው ኤቴክስ ኮኔክተሩ ነው። ቦርዱ ላይ ያለው ደግሞ ዘ ፖርት ማለት ነው። ሌላው ራም ሞጁል አለ። እዚህ ጋር የምታዩት ራም ሞጁል ማለት ራሞች ራንደም አክሰስ ሜሞሪውን ኮኔክት የምናደርግባቸው ቦታዎች ናቸው። 4 ራም ሞጁሎች አሉት። እነዚህ ይሄ ሞዴሉ ለምሳሌ 7030 የሚባል ሞዴል ነው። ሌላ እዚህ ጋር የምታዩት ምንድነው? ስቶሬጅ ዲቫይሱ ነው። ሃርድ ዲስክ የምንለው ይሄ ነው። ሃርድ ዲስክ ድራይቭ ይሄኛው ነው ማለት ነው። ስለዚህ ይሄ እነዚህ ኮኔክተሮች ናቸው። አሁን ከዚህ እንደምታዩት ወደ የት ሂዷል? ፓወር ሰጥቶታል። ፓወር ሰፕላያችን ማለት ነው። እዚህ ጋር ይሄኛው ምን እንለዋለን? ዊ ኮል ኢት ሃርድ ዲስክ ድራይቭ እንለዋለን ማለት ነው። አሁን ለምሳሌ ይሄኛው እንደምታዩት 500 ጂቢ ነው በሳይዝ ደረጃ ማለት ነው። ከረንትሊ እስከ 1 ቴራ 2 ቴራም ከዛ በላይም ታገኛላችሁ። እዚህ ጋር ነው የሚገባው። ይሄ ኮምፒውተር 2 ሃርድ ዲስኮችን መቀበል ይችላል። ባለፈው እንዳወራ ነው ሃርድ ዲስክ ማለት ፐርማነንት ስቶሬጅ ዲቫይስ ነው ብለናል። ፐርማነንት ስቶሬጅ ዲቫይስ ማለት በዘላቂነት ፋይላችንን እዚህ ጋር ነው ሴቭ የምናደርገው ማለት ነው። ቴምፖራሪ የምናስቀምጥበት ራንደም አክሰስ ሜሞሪ ይባላል። እሱን ደግሞ በሌላ ኮምፒውተር እናሳያችኋለን። እነዚህ ደግሞ ሳታ ኮኔክተር እንላችኋለን። ሳታ ኮኔክተር ማለት እነዚህ ኮኔክተሮቹ ናቸው። ለምሳሌ እዚህ ጋር ኮኔክት ላድርገውና ኮኔክት አድርጌ ወደ ሃርድ ዲስኩ ልሂድ። ሃርድ ዲስኩ ላይ ኮኔክት አደርገዋለሁ ማለት ቅድም ዲስኮኔክት አድርጌው ነበር። አሁን እዚህ ጋር ደግሞ ምን አለ? የሃርድ ዲስኩ ፓወር አለ፣ ከፓወር ሰፕላይ የሚሄድ እሱን ኮኔክት አደርገዋለሁ ማለት ነው። ዩሲ ዘን እነዚህ እንግዲህ አጠቃላይ ኢኩፕመንቶቹ ናቸው። እዚህ ጋር ያለው ምን ይባላል? ይሄ ፋን ነው ብያችኋል። ይሄ የሙሉን የሚያቀዘቅዝልን፣ ይሄ ደግሞ ሴንትራል ፕሮሰሲንግ ዩኒታችሁን የሚያቀዘቅዝላችሁ ነው። ከስር ደግሞ ምን አለ? እዚህ ጋር ሴንትራል ፕሮሰሲንግ ዩኒት። ሴንትራል ፕሮሰሲንግ ዩኒት ምንድን ነው? ከስር ነው ያለው። ይሄ ሂት ሲንኩ ነው፣ ማቀዝቀዣው ነው። ከዚህ ስር ሴንትራል ፕሮሰሲንግ ዩኒቱን ታገኙታላችሁ። እዚህ ጋር ደግሞ ባለፈው እንዳየነው ኤክስፓንሽን ስሎቶች ናቸው ብያችኋለሁ። እነዚህ ኤክስፓንሽን ካርዶችን ተጠቅማችሁ የኮምፒውተራችሁን ካፓቢሊቲ ኢንሃንስ ማድረግ ከፈለጋችሁ እነዚህን ትጠቀማላችሁ። ለምሳሌ ይሄ PCI ነው የሚባለው፣ ይሄኛው AGP ይባላል። ይሄ ጀስት ቪዲዮ ግራፊክስ ካርዳችሁን ኮኔክት ለማድረግ ይጠቅማችኋል። እዚህ ጋር የምታዩቸው ደግሞ ካፓሲተሮች ናቸው፣ ኤሌክትሪካል ቻርጅ የሚይዙ ነገሮች ናቸው። ዊካውሌት እነዚህ ምላችኋለን ካፓሲተርስ ብለን እንጠራቸዋለን ማለት ነው። ይሄኛው ያው ፓወር የሚወስድ ነው፣ ወደ ቦርዳችን የሚሄድ ነው ማለት ነው። ይሄኛው ደግሞ ዴል 780 የሚባል ዱዋል ኮር ፕሮሰሰር ያለው ኮምፒውተር ነው። በዚህ የምናሳያችሁ ምንድነው? ቅድም አይተናል፣ ለሃይላይት ያህል ለምሳሌ እዚህ ጋር ያለው ሃርድ ዲስክ ነው። ሃርድ ዲስክ ድራይቭ ይባላል። እዚህ ጋር ያለው አረንጓዴ የምታዩት ማዘር ቦርድ ነው። እዚህ ጋር ቅድም ያላያችሁት ይሄኛው ኤክስፓንሽን ካርድ ነው። ከኋላ ነው። እዚህ ጋር ስንመጣ
ፖርት አለው። ይሄ ለምሳሌ ኢንተርኔት የስልክ መስመር እዚህ ጋር እንደምታዩት ስልክ ነው ኮኔክት የምናደርግበት የድሮ ቴክኖሎጂ ነው። ዲያላፕ ኮኔክት የምናደርግበት ነበር። እዚህ ጋር ደግሞ እዚህ ጋር ስትመጡ ፖርቶች አሉ እንደምታዩቸው። እዚህ ጋር ኔትወርክ ፖርት አለ፣ ዩኤስቢ ፖርቶች አሉ፣ ቪጂ አለ፣ ሴሪያል በስ አለ። እዚህ ጋር ደግሞ ሴሪያል ፖርት አለ። እዚህ ጋር ደግሞ ፓራለል አለ ማለት ነው። እነዚህ ምንላቸዋለን? ፖርትስ ፔሪፌራል ዲቫይሶችን ኮኔክት የምታደርጉት እነዚህ ጋር ነው ማለት ነው። እዚህ ጋር ደግሞ ጀስት ፓወር ፕለግድ የምታደርጉበት ቦታ ነው። ፓወር ሰፕላያችሁ ፓወር የሚያገኝበት ማለት ነው። ሶ ቀጣዩ ወደ ውስጥ እንግባና ይሄኛው ቅድም እንዳየው ነው ፓወር ሰፕላይ ነው። እዚህ ጋር ሲድሮም አለ። እዚህ ጋር ደግሞ ቅድም ያላያችሁት ራንደም አክሰስ ሚሞሪ የሚባለው ይሄ ነው። ጀስት እዚህ ጋር ስሎቶች አሉ። ይሄን ኦፍ እናደርገውና ቺ ራም ትባላለች። ይሄኛው ራሙን ለማየት እዚህ ጋር ላሳያችሁ። ራሙ የዚህ ታይፑ ፒሲ 3 ይላል። ይሄ ዲዲአር 3 ባለፈው እንዳየነው ዲዲአር 3 4 5 እያል ነበረ። ስትገዙ ለምሳሌ 780 ከሆነ ኮምፒውተራችሁ ፒሲ 3 ብላችሁ ነው የምትገዙት ማለት ነው። ራም ታይፑ ይሄ ነው ማለት ነው። ራንደም አክሰስ ሚሞሪ ወይም ቴምፖራሪ ስቶሬጅ ዲቫይሳችሁ ይሄ ነው። ፕላስ ቮላታይል ሚሞሪ ይባላል ማለት ነው። ሶ እዚህ ጋር ቴምፖራሪ ማለት ጀስት የምትከፍቷቸው ፕሮግራሞች የሚቀመጡት ራንደም አክሰስ ሚሞሪ ላይ ነው። እዚህ ጋር ደግሞ ወደ ሴቭ ታደርጋላችሁ ወደ ሃርድ ዲስክ ድራይቫችሁ ላይ ከዚህ ወደዚህ ነው የሚሄደው ማለት ነው። መሀል ላይ ምን አለ እዚህ ጋር የምታዩት ሴንትራል ፕሮሰሲንግ ዩኒት። ሶ ሴንትራል ፕሮሰሲንጉን ይሄንን እንክፈትና ላሳያችሁ። ይሄኛው ጋር እዚህ ጋር ስትመጡ ቺኛዋ ፓርት ሂት ሲንክ ትባላለች። ሂት ሲንክ ማለት ነው ማቀዝቀዣው ይሄኛው ነው። ሶ እዚህ ጋር እናርገውና እዚህ ጋር ደግሞ ሴንትራል ፕሮሰሲንግ ዩኒት የሚባለው ይችላል። ሶ ይሄ በጣም በጥንቃቄ ነው መከፈት ያለበት፣ ምክንያቱም ፒኖች አሉ ከስር። ላንድ ግሬ ኤሪያ ያልኳችሁ ባለፈው ኤልጂ ያልኳችሁ የፕሮሰሰር ታይፕ ነው የሚጠቀሙ ይሄኛው። ሶ ይሄንን እንደዚህ ነው የምንወስደው። በጣም በጥንቃቄ መውሰድ ያለብን። እንደምታዩት እዚህ ጋር ምልክት አለው ባይዘው ሚስድ የሆነች እዚህ ጋር ዙም ብናረግላችሁ ሚስድ የሆነች ፒን ትታያችኋለች። እዚህ ጋር በደንብ አይታችሁ ነው ኮኔክት ማድረግ ያለባችሁ ማለት ነው። ሁሉም እዚህ ጋር ሙሉ ናቸው፣ ፒኖች ናቸው ያሉት። እዚህ ጋር ደግሞ ምኖች አሉ፣ ሆሎች አሉ ማለት ነው። እዚህ ፕሮሰሰር ይችኛዋ ሴንትራል ፕሮሰሲንግ ላይ ምን አለ? ሆል አለ ማለት ነው። ሶ ይሄንን ኮኔክት ስናደርግ በጣም በጥንቃቄ ነው ማድረግ ያለብን። እዚህ ጋር አሁን ያሳየኋችሁ ቅድም በፈተውባት ሎኬሽን ነው መልሼ ፕለግድ ማረጋት። በጥንቃቄ መሆን አለበት። ሶ ራይት ሶ እዚህ ጋር ይሄንን መልሼ ኮኔክት አደርገዋለሁ። ይዚ ከዛ ሂትሲንካችን አምተን መግጠም ነው ማለት ነው። ሶ እዚህ ጋር እንደምታዩት ፋን አለ። በእጅ አይነካም። ዋርኒንግ ያሳያችኋል። ከቶፍ ሊያደርጋችሁ ይችላል፣ እጃችሁ ሊቆርጥ ስለሚችል ይሄንን እዚህ ጋር ዋርኒንጉን እዩት። እዚህ ጋር ደግሞ ፋን አለ፣ ማቀዝቀዣውን የሲፒዩ ሰው እንደ ኮምፒውተሩ አሰራር ፋኑ የሚቀመጥበት ሎኬሽን ይለያያል ማለት ነው። እዚህ ጋር እንዳልኳችሁ ኤክስፓንሽን ካርዱ ነው። ኤክስፓንሽን ካርድ ደግሞ ባለፈው እንዳልኳችሁ ኤክስፓንሽን ምንድነው የኮምፒውተራችሁ ካፓቢሊቲ ኢንሃንስ ለማድረግ ለምሳሌ ኔትወርክ ፖርት ባይኖረው በዚህ መጠቀም ትችላላችሁ። ወይም ቪጄ ቢበላሽባችሁ ለምሳሌ ይሄ እዚህ ጋር ያለው ምን ይባላል? ቪጄ ቪዲዮ ግራፊክስ አዳፕተር ይባላል። ይሄ ማለት ከሲስተም ዩኒቱ ወደ ሞኒተሩ የሚሄደው የቪዲዮ ኢንተርፌሳችሁ ነው ማለት ነው። እዚህ ጋር ያለው ይሄ ቢበላሽ በእነዚህ ሪፕለስ ማድረግ ትችላላችሁ። እዚህ ጋር ኤክስፓንሽን ስሎት አለ። እዚህ ጋር ኤክስፓንሽን ካርድ ገዝታችሁ ፕለግድ አድርጋችሁ መጠቀም ትችላላችሁ ማለት ነው። ላይክ ኤንድ ሰብስክራይብ